ሉሲ ኪችን ምግብ እየሰራች ነው። እንደውም በጣም ቆየች። እስኪ ቼክ ላድርግ። በቃ አንቺ ሂጂና ቼክ አድርጊያት። እኔ መጣሁ። ቤት ለቀሽ ውጭልኝ። አንድ ማሳየሽ ነገር አለ። እስኪ ቀንሽ። በጣም ይቅርታ ቤዛ፣ በጣም አዝናለሁ። የሳሚን ህይወት ለማትረፍ የግድ አንቺን ህይወት መንጠቅ አለብኝ። በጣም ይቅርታ። ቤዛ ተከታታይ ድራማ በባለፈው ክፍል እንዴት ተመለከት ነው እንግዲህ ሉሲ ወደዛ ቤት ተመልሳ ገብታ ነበር። ይሄ የሚሆነው ምንድነው ሳሚ ቤዛን መግደል ስላልቻለ በተደጋጋሚ ቢሞክርም ስላልሆነለት የቤዛን እርዳታ ቢጠይቅም ቤዛ ግን እርዳታዋን ቃሏን አጥፋ እንግዲህ ለዶክተር ሮቤል ሳሚን አሳልፋ ስትሰጠው ተመልክተን ነበር። እናም አሁን ላይ አንተ ተሳስተሃል፣ ከሳሚ ይልቅ ሉሲ ታስፈልግሃለች። ሉሲ እዛ ቤት ብትገባ ስራዋን በጥንቃቄ ልትሰራ ትችላለች እና ቤዛ ቤት መግባት ያለባት ሉሲ እንጂ ሳሚ አይደለም የሚል ጥያቄ አንስታ ነበር። በዚህም የተነሳ ዶክተር ሮቤልም እውነት መስሎት ሉሲን ወደዛ ቤት ተልካ ነበር። ሉሲ ወደዛ ቤት ስትላክ የመደናገጥ የመፍራት ስሜት ቢታይባትም ነገር ግን እንግዲህ ስራዋን ለፍቅረኛዋ ስትል በትክክል ትሰራለች የሚል ዶክተር ሮቤል እምነት ነበረው። ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተተረፍ ይበልልን እያልን ዛሬም በአዲስና በትኩስ መተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰብ አድርጉን። ቲጂ ወደ ቤዛ ቤት ሂዳ ቤዛን ይቅርታ ጠይቃ እህቴ እኔ ተጸጽቻለሁ፣ ባሳለፍኩት ነገር እጅግ በጣም ነው የተጸጸትኩት። አንቺን እህቴን እንደዛ ማድረግ አልነበረብኝም፣ ጸጸቱ ሊገለኝ ነው። ቤትሽ መኖርም ፈልጌ ሳይሆን ይቅርታሽን ብቻ ነው የምፈልገው ብላ እግሯ ላይ ተደፍታ ብትለምናትም ሱራፌል ግን ይችን ከሃዲ እንዳታምኛት፣ በጭራሽ ልታምኛት አይገባም፣ እሷ በጭራሽ የምትጸጸት አይነት ሰው አይደለችም ብሎ እምቢ ብሎ ነበር። ቤዛ ግን ማመንታት ላይ ደርሳ ነበር። ምክንያቱም የነገራት ነገር ሳሚ ከነገራት ጋር ሲነጻጸር አሳማኝ ሁኔታ ላይ ነበር። ምክንያቱም ሳሚና ዶክተር ሮቤል ሲአንድ ላይ እያወሩ ነበር። በርከት ያለ ህይወቱን ሊቀይር የሚችል ገንዘብ ቼክ እየፈረመለት ነበር የደረስኩት። እናም ይሄንን ስላየሁኝ ለዛም ነበር ሳሚ ለኔ በአካውንት 100,000 ብር አስተላልፎልኝ ነበር። ከዛም በኋላ እውነቱን ሳቅበት ስትል የነበረው። እናም ሱራፌልም እንኳን ይሄን ያህል ገንዘብ አግኝተሽ አይደለም ቀርቶ በጭራሽ ቤዛ እንዳታምኛት፣ ምናልባትም ይሄ ወጥመድ ለሷ የሷና የዶክተሩ ሊሆን ይችላል እባክሽ እያላት ነበር። እሷም ይሄን ያረጋዋል ብሎ ማመን በጣም ከብዶኛል እያለች በጣም አስባ ነበር። እናም በስተመጨረሻም ሉሲ እውነት ነው የሚል ማሳመኛ ላይ ያደረሰችው ሉሲ ነበረች። ሉሲ ከመጣሽ በኋላ ደክሞኛል፣ እባካችሁ እረፍት ማድረግ አለብኝ ብላለች። ወደዛ ቤት ተመልሳ የመጣችው በዶክተር ሮቤል ትዕዛዝ ቢሆንም ሚስጥሯን ደብቃ ሳሚ ስልኩ እየሰራም እንዳልሆነና ከሀገር ቤት ተመልሳ መታ ማረፍ ባዶ ቤት ሄዳ ከምታረፍ እዚህ ማረፍ እፈልጋለሁ ብላ ስጠይቃቸው ሁላቸውም መልካም ፈቃዳቸውን ሰጥተዋን ነበር። እናም እረፍት አድርጊ ብለዋት ነበር። እሷም እረፍት ማድረግ ነው የምፈልገው ብላ ወደ እንግዳ ማረፊያ ክፍሉ ከገባች በኋላ አቶ ሱራፌል ደውሎ ነበር። ይሄንማ ማረግ አልችልም፣ እንዴት ነው ይሄን ማረገው የሚል እሳቤ ላይ ነበረች። ይሄን አላረገውም፣ እንዴት አይነት ጨካኞች ናቸው፣ ባላረገው ደግሞ ሳሚን ይገልብኛል፣ በዛ ላይ ባረገውስ ደግሞ ሳሚን በሰላም እንደሚለቀው እንዴት አውቃለሁ፣ እንደ ቅንጭርቴ ቢያረገውስ። ብቻ በጣም ብዙ ጭንቀት ነበረባት ሉሲ። በስተመጨረሻም ደውሎ ስራውን እንዲያታበላሽበትና 1 ዓመት ሙሉ ሲጠብቅ የነበረው ስራ እንዳይበላሽና በስትክክል ስራዋን ማስራት እንዳለባት፣ እንደዛ ካልሆነ ግን እሷ ምንም እንዳላሰቃያት ከሷ በላይ ጥፍ ድርብ ሳሚን እንደሚያሰቃየው
እየነገራት ነበር። እና እሷም እሺ እያለች እያወራች ሳለ በቃ እኔ እሰራለሁ፣ ስራውን በትክክል እሰራለሁ፣ ብቻ እሱም ምንም አታደርግብኝ እያለች እያወራች ሳለ ቤዛ ስትደርስ እሺ አያቴ በቃ እያለች ነበር። እንደዛ ስትለው ሮቤልም ቤዛ ከጎኗ እንደሆነች ገባውና አንቺ በጎበዝ ተዋናይ ነሽ፣ አሁን አጠገብሽ ቤዛ አለች ማለት ነው ሲላት እሺ ቻው በቃ አያቴ እያለች ነበር። ከማን ጋር እያወራች ነው ብትላ ብትጠይቃትም ከአያቷ ጋር እያወራች እንደሆነ እያለቀሰችው ደግሞ አያቷን አፍቃት እንደሆነ እየተናገረች ነበር። እሺ በቃ ረፍት አድርጊ ብላ ቤዛ አሁንም ነገሩን ቀለል አድርገዋለች። ሱራፌልም ቢሆን የእውነት ሳሚ የእውነት ይህን አድርጎት ከሆነ ግን የሚል ጥርጣሬ አድሮበታል። ሱራፌል የእውነት ተቀይሮ ከሆነ በአሁን ላይ ከጎኗ ያላት እሱ ነው። በዛ ላይ ቲጅን ብትሆን በቃ አሁን ላይ መተማመን ያለብሽ ባልሽን ከጎንሽ ያለውን ብቻ ነው እያለቻት ነው። እሷም ደግሞ በዚህ ሰዓት ሱሬ የማምነው አንተን ብቻ ነው ከጎን ያለው ብለዋለች። እሱም ደግሞ እድሜ ልኩን ምድር ላይ እስካለ ድረስ ሊጠብ እንደሚጠብቃት ቃል ገብቶላት የሆነ መጥፎ ነገርም እንኳን ቢፈጠር መጀመሪያ እሱን አግኝቶት እንጂ እሷን እንደማያገኛት እየነገራት ነበር። በባለፈው ለሳሚ የሰጠው ሱራፌል እንግዲህ ለው ብሎ የሰጠው መርዝ ሳሚን የሚጎዳ ምንም እንዳልሆነ ቲጂ አውቃ ነበር። እናም ደግሞ ሱራፌል እንዳይጎዳ የፈለከው ለምንድን ነው እያለች ብትጠይቀውም ሮቤልም ስለ እንደዛ ነገር ምንም ማሳወቅ አልፈለገም። ቲጂ ግን ከዚህ በኋላ እጫወትብሃለሁ እያለች ነው። ቲጂ እገታውን ከዶክተር ሮቤል ወደ እሷ ማዞር እየፈለገች ነው። ሳሚን ልታስለቅቀው የፈለገች ትመስላለች። ከዛ ቤት ተበራ ስትወጣ እንግዲህ የስራ ባልደረቦቿን ወይም ደግሞ ተቀጣሪዎቿን ዛሬ ከባድ ስራ አለብን ብላቸዋለች። እቅዷ እንዴት ተቀየረና ከሮቤል ሳሚን ልታስመልጠው እንደፈለገች ሀሳቧ ያስታውቃል። ግን ደግሞ ሳሚን ካስለቀቀች በኋላስ ምን ልትጠቀምበት ፈልጋ ይሆን? እንግዲህ ሉሲ ቅንጭርቴ ቤት ብቻውን ስለነበረ ቅንጭርቴ ጋር ሂዳ ስለ ቅንጭርቴ ምግብ ልታበሳስልለትና ምን ተፈጥሮ እንደዚህ እንደሆነ ዶክተር ሮቤል እንግዲህ ሳሚንም እንዲያገተው እሷንም አግቷት እንደነበረ እንዴት እንዳሰቃያት አሁንም ደግሞ ምናልባት ሳሚንም እንዲያንተ እንዳላረገውስ እንዴት አውቃለሁ ብትልም ምን አይነት ሚስጥር እንደደበቀ ባይታወቅም ቅንጭርቴ አሁንም ቢሆን ስለ ሱራፌል ነው እያወራ ያለው። ሱራፌል ብሎ ፊደሉን ያወጣል፣ ግን ደግሞ ሀሳቡን መግለጽ ባለመቻሉ እጅግ በጣም ይወራጫል። ምን ይላል ግን ደግሞ ሀሳቡን ግልጽ ማውጣት አልቻለም። ዶክተር ሮቤልም በስልኳ ስለሚከታተላት አሁን እዛ መሆን አልነበረብሽም፣ ቅንጭርቲም ቢሆን በጣም ብዙ እድል ሰጥቼው ነበር፣ እንደሱ ብዙ እድል የሰጠሁት አልነበረም፣ እንደ ቅንጭርቲ ሳይሆን ከቅንጭርቲ በላይ ፍቅረኛሽን አረግልሻለሁ እያለ ዝቶባታል። እናም ተመልሰሽ አሁኑኑ መሄድ ያለብሽ ቢላትም ነገ አይደል እንደ ስራው ያልከኝ ብትልም 1 አመት ሙሉ ጠብቆ ሁለተኛ እንዲበላሽበት እንደማይፈልግና አሁኑኑ ሄዳ ማስተካከል እንዳለባት አስጠንቅቋታል። እሺ ብላ ወደዛ ቤት ተመልሳ ሄዳ እየተንቀጠቀጠች መግባት እችላለሁ ብላ ብትጠይቅም እንዴት ይቻላልሽ መብትሽ ነው ግቢ ብላት ነበር ቤዛ። ግቢ ካለቻት በኋላ ስለ ሳሚ የሆነውን ነገር ታውቂያለሽ ወይ ምንድነው ብትላትም ስልኩም እየሰራ እንዳልሆነ ምንም የምታውቀው ነገር እንደሌለ ግን ደግሞ ስልኩ ከመዘጋቱ በፊት አንድ ነገር ብሏት እንደነበረ ማማዬን ለማሳከሚያ የተቀበለው ገንዘብ እንደጠፋና እሱን ደግሞ ለማግኘት ከባድ ችግር ውስጥ እንደሚገባ ብዙ ገንዘብ ህይወቱን የሚቀይር ገንዘብ የሚያገኝበት ስራና ማማን ማሳከም የሚችልበት ከባድ ገንዘብ እንደሚከፈለው እሱም ደግሞ በዛም የተነሳ ከባድ ወንጀልን እንደሚሰራ እንደነገራት ትነግራታለች። እና ሳሚን ሊገለኝ ነበር ብትላትም ያው እንግዲህ አዎ ግዴታ ለማማ ሲል ሊያረገው ነበር። እሺ ማማ ታግታለች ወይ ምን ተፈጥሮ ነው የሆነ የሚያስፈራራው አካል አለ ወይ ምንድነው ብትላትም ማማ ጸበል እንዳለች ነግራት ግን ደግሞ ለማማ ብሎ ይሄን ነገር እንዳደረገው እንጂ ማንም አስገዳጅ እንደሌለበት እየነገረቻት ነበር። እናም በዚህን ሰዓት መጀመሪያ በማመን ባለማመን ላይ ሁለቱም እያመነቱ ቢሆንም አሁን ግን ይሄንን አስረግጣ ሉሲ ስትነግራት ሉሲ እሷም እኮ ነገረችኝ፣ በምን ተዋሻለች ለምን ብላ ትዋሸኛለች፣ እሷ ካለችኝ እውነት ነው ማለት ነው እና ሳሚን አላውቀውም ማለት ነው፣ ሳሚ እንዴት ነው የኔ ጥላት የሆነው እያለች ነበር። ሮቤልም ይሄንን ሲሰማ
የእውነት ሳሚ ይሄን አድርጎ ከሆነ እኔ ነኝ የማጠፋው፣ እኔ ራሴ ነኝ የማጠፋው እያለ እየፎከረ ነው። ከዚህ በኋላ ከጎኗ እንዳለላት በምንም በክፉም በደጉም ምንም ቢፈጠር ብቻዋን እንደማይተዋትና ነገር ግን ደግሞ ለጥላቶቿ ለእያንዳንዳቸው እጃቸውን እንደሚሰጣቸው ቃል ገብቶላታል። ሉላ በሌላ በኩል አክስቴ ስለ ቤዛ ማሰብ ጀምራለች። ስለ ቤዛ አጣሪ እያለችኝ ነው። ስለ ቤዛ የምታውቀው ነገር ያለ ይመስለኛል። ስለዚህ ብትላትም ወደ ኋላ መሄድ አይቻልም። ወደ ኋላ ካልሽስ ማትገቢ ከሆነ አክስትሽን በምን ታሳክሚያታለሽ? እኔ ወደ ኋላ የሚል ሰው አልፈልግም። ምንም ቢሆን ቃላችሁን ማጠፍ የለባችሁም። ነገ ምሽት ትገቢያለሽ። አንቨርሰሪ እንግዲህ እዛው ታከብሪያለሽ ብላታለች። ያ ማለት እና ለባልሽ የምትይውን ነገር ተዘጋጂ፣ አስቢበት። ከከተማ ወጥቼ ነበር ዛሬ ታመሸሽ ቢልሽም ከከተማ ወጥቼ ነበር በይ ስትላት ቤዛ እስከዛ ቀን ድረስ እዛ ቤት እንደምትኖር እስከ ዛሬ አንድ ቀን ድረስ እዛ ቤት እየኖረች እንደሆነ አውቃለች ማለት ነው። እና የሆነ የምታረጊው ጌም አለም ምንድነው? ቁማር ትጫወቻለሽ እንዴ? እንደዛ ከሆነ በአሁኑ ተሳክቶልሻል እያለቻት ነበር። ቲጂም ቀመሯን ከሰራች በኋላ ሉሲ እዛ ቤት ስትገባ የምታደርገውን ቲጂ እዛ ቤት መግባት ባችል እንኳን ሊፈጠር የሚችለውን ነገር እያሰበች በጣም ደስ ብሏት ዶክተር ሮቤል አንተም በእንደዚህ በቀላል አሸንፈሃለሁ ብዬ አስቤ አላቅም ነበር እያለች ከት ብላ መሳቅ ጀምራለች። እናም እንግዲህ አሁን ከዚህ በኋላ ግዛቱ የቲጂና ቲጂ እንጂ አንተን አይመለከትህም እያለችው ነበር። የስራ ባልደረባዬ ብትለውም እሱን ያንቺ የስራ ባልደረባ ልሆን አልችልም፣ የድሮ ቲሞች እንጂ አሁን ላይ ግን አንድ አይነት ቲም አይደለንም። ስራዬን አበላሽታችሁብኛል። ከዚህ በኋላ ግን ነገሮችን የምጨርሰው በራሴ ብቻ ነው፣ አንቺ አታስፈልጊኝም ብሏታል። ስለ ሱራፌልም መጉዳት ለምን እንዳልፈለገ ብትጠይቀውም እሱም መናገር አልፈለገም። ነገር ግን ሁላቸውም የራሳቸው ምክንያት ነበሯት ወደ ቤዛ ሲመጡ የቤዛ ጥላቶች። ነገር ግን አሁን ላይ ማንም ቲም አያስፈልገኝም በራሴ መጨረስ እችላለሁ ብሏት ስለነበረ የራሷ እቅድ የተለየ ስለነበረ ደስ ብሏት ከት ብላ እየሳቀች ነበር። እናም ሳሚን ለማስለቀቅ ትዕዛዝ ሰጥታለች። በሌላ በኩል ደግሞ እነ ቤዛ ቤት ልክ እንደ ሳሚ ተደብቃ ገብታ ሉሲ ራት ልትሰራ ከመግባቷ በፊት ካሜራ አስቀምጣለች። ሉሲም ከገባች በኋላ ግቢና እረፍት አድርጊ ብትላትም እኔ ራት ልስራ ዛሬ እኔ ራት ልስራና ወይንም እንጠጣለን፣ እንቅልፍ እምቢ ስላለኝ ነው ይቅርታ እያለች ነበር። እና ላንቺ የምትወጂውን ቆንጆ ሽሮ ለብቻሽ እሰራልሻለሁ፣ ሱራፌልንም ጠይቄ ለሱም የሚወደውን ለብቻ እሰራለሁ ብላት ነበር። እንዴ ሱሬም እኮ ይበላል ብትላትም አይ ለሱም ለብቻ ጠይቄው የሚፈልገውን እሰራለታለሁ፣ ላንቺ ደግሞ የምትወጃትን ሽሮ እሰራልሻለሁ እያለቻት ነበር። አይ ችግር የለም ወይ አብረን እንስራ ወይም ደግሞ እኔ እሰራለሁ አንቺ ረፍት አድርጊ ብትላትም አይ እነሱ በቤታቸው እንግዲያ እንደሚሆኑ የሷን እንግዲነት ተው እሷ እንግዲያዎቿ እንደምታረጋቸው ነግራት ነበርና እሺ በቃ ካልሽ ምን ይደረጋል ብላት ነበር። ግን ዛሬ አዲስ እንግዲያ የሆነ ባህሪ እያየሁብሽ ነው ብትላትም ምንም የተፈጠረ ነገር እንደሌለና ነገር ግን እሷ መስራት ፈልጋ እንደሆነ ስትነግራት እሺ ብላ ቤዛ በሐሳቧ ተስማምታለች። ሉሲ እያለቀሰች ቤዛ እንግዲህ ለሳሚ ስል የሳሚን ህይወት ለማትረፍ ስል ያንቺን ህይወት መንጠቅ አለብኝ፣ ይህን ካላረኩ ሳሚ ይሞታል፣ በጣም ይቅርታ አድርጊልኝ እያለች እያለቀሰች ነበር። ሽሮውን ሰርታ ሽሮ ላይ መርዝ ያደረገችው። ይህን ስታረግ ደግሞ ቲጂ በስልኳ እየተከታተለች ነበር። እናም ሉሲ ሰራርታ ምግቡን ጨርሳ ስትሄድ ቤዛ ሂዳ ሽሮውን እንግዲህ ከፍታ እያሸተተች ነበር። በዛን ሰዓት ልክ እንደ ሳሚ በሚገባበት በር ገብታ ቲጂ ስልኩን ካነሳች ቪዲዮውን ካስተካከለች በኋላ ቤዛ ወደዛ ገብታ ዲስቱ ጋር ያለውን ሽሮ ስትመለከት ድንገት ቲጂ አፏን አፍናታለች። ቤዝዬ ይቅርታ እንዳጮሂ ማሳይሽ ነገር አለኝ ስላለኝ ነው እያለች ልክ ሳሚ ያደረገውን እሷም ደግመው ለቤዛ ሁሉንም ቪዲዮ አሳይታታለች። ቪዲዮውን እየተመለከተች ሳለ ቤዛ በግራ መጋባት ውስጥ እያለች ድንገት ሉሲ ስትመጣ ሁላቸውም ተፋጠው ቀርተዋል። ሉሲ ድርቅ ብላ ቀርታለች። ቲጂ ሆን ብላ ብታረገው እዛ ቤት ቲጂ ትመጣለች የተባለው ሉሲ ልታግዝ ቢሆንም ነገር ግን ሐሳቡ ፕላኑ ተቀይሮ ወዴን ፕላን ቢ አሸጋግረዋለች። ቲጂ ባሁኑ አልተቻለችም። ውድና የተወደዳችሁ ለዛሬ ነበረን ቆይታ ይመስል ነበር። በቀጣይ እስከምንገናኝ